አቅም የሰጠ ሰውነቷን ያሞቀ ይህ እግዚአብሔር ቃል ሃሌሉያ እሰይ ሬጋባስ ሃሌሉያ የጻፋችሁትን የጸሎት ርዕስ ሳይሆን ፈቃዱን ለሚያደርገው ይሄ ቃል ፈቃዱን ሃሌሉያ ኢየሱስ ጌታ አንተ በእኛ ተስፋ ሳትቆርጥ እኔ እንዴት በራሴ ተስፋ ቆርጣለሁ ወገኖች እሱ እኔን ሊያስተምር ካልደክመው እንዴት ነው ይደክመኛል ሃሌሉያ እሰነብታለሁ ሲቃል ላይ ቆያለሁ ሃሌሉያ ያሰላሰልኩት ቆያለሁ ያነበብኩት ቆያለሁ በልዩነት እንዳልልኝ ይወጣለሁ ሃሌሉያ ለነፍሴ እስትንፋስ ለአጥንቴ ጤና ሚጣፍጥ ነገር እንደ ወለላ ለቆዳዬ ዘይት የሆነ ድርቀቴን ገፎ እንዲያስዋበ ዕድሜ ማርዘሚያ ቀን መጥገቢያዬ የነገዬ ሙላት መዳረሻዬ አቋራጭ አይደል መስራት የለፍቶ ቃል ይሞላዋል ፈጥኖልኝ ወት የቀኑን ክፋት ማሸንፍበት ትናንት ዘርቼ ዛሬ ማጭድበት መለምለሚያዬ እንደ ሰማይ ጠል አቅም ማግኛዬ እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ የሚገባ ሚለውጠኝ ነው ነገን ማስዋቢያ ሚገርም ምክር ስንት ያመለጥኩበት ከጠላት ሽብር ሚገርም በረከት ስንቱን የመከራ ዘመን አለፍኩበት በምን አጎደልከኝ መችትና በሰደች ከጫፍ ጫፍ ሙላቴ ምድራ ብትመች ሰው እንኳን የሚያልቀውን አለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኝ የሚያየኛለው እያለኝ መስለኝ በምን አጎደልከኝ መችትና በሰው ልጅ በጫፍ ጫፍ ሙላቴ ምድራ ብትመች ሰው እንኳን የሚያልፈውን አለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ የልጅ ልጅ ትምህርት ርስትም ያለኝ
መቆየት አንፈልግም። በቅድሙ ቋንቋ መቆየት አንፈልግም ነው። ወጣ ወጣ እያለ ሌላውን እናስብ ማለት ነው። በዚች በዴንቨር በጌታ በኢየሱስ የቃልህ መና ከፍ ይበል በጌታ በኢየሱስ አባ በልጆቻችን አፍ ውስጥ ጨምረው ጌታ። ለስምም ይቸግራል። ምንድነው ነበር ስሙ? በቃ ምንድነው አሁን ቃል ምንድነው እንላለን። አንዳንድ አሁን መስበኩ ነው እንላለን። እንዲህ ነው የምናጣጥለው ሳይታወቅ። አሁን መስበኩ አሁን አወራ ማለት ነው። ስንት ካልጠፋ ቃል የዛሬው ቃል እንደዚህ እንዲህ ነው። እስራኤላውያንም እንዲህ ነው ይሉት። በቃ ምንድነው ይሄ ሲፈጩት ደቃቃ ምን ሲሉት ምናምን። በአዲስ ኪዳንም ስትመጡ እንቀበለውም ዘንድ እንኳን ደምግባት የለውም አሉ እኮ። በቃ እንዴት ብለን በዚህ እንመን? እዛ አባቱ እንጨት እንዲህ ሲል አይተነው ሰፈር ውስጥ አብረን ስንሯሯጥ አልነበር? ብዙ የሚሉት አላቸው። ዛሬም እንዲሁ ነው በእኛ አንደበት። ኢየሱስ እንደዚህ ነው እንደመናው እንዲና እንዲያ እየተደረገ ያለው። ዛሬ ወደ አፉ ቃል ይመልሰን በጌታ በኢየሱስ ስም። ይህንን ቃል ማንሳት ይሆንልን። ከመዝሙር ይበልጣል፣ ከመዝሙር ይበልጣል። ከሙዚቃ እሳት ከላሰ ሙዚቃ ካሳበደው መዝሙር ይበልጣል። ይሄ ዘፍጥረት ይበልጣል። ሃሌሉያ ሃሌሉያ። አቅሙን ልንገራችሁ። እዝራ ላይ ሐሙስ ዕለት ስመጣ በጣም እገረም ነበር። የእዝራ ውበቱ ከምዕራፍ 7 አንስታችሁ ስታነቡት ስለ እዝራ በዛ ዘመን የነበረው እንኳን ንጉሥ ሲናገርለት የነበረው ነገር አለ። ምንድነው? የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ይለዋል። የአምላኩ የእግዚአብሔር እጅ በእርሱ ላይ ስለነበረች ይላል። የእግዚአብሔርን እጅ በላያችን የሚጠራው ይህ ቃሉ ያለን ቫሉ ዋጋ፣ ይሄ ዋጋ በሌለበት ቤት እጁ የለችም። ይሄ ምንም ጥያቄ የለም። በጣም 4፣ 5፣ 6 ቦታ ተጽፏል። ምዕራፍ 7 ቁጥር 8 ላይ እዝራ በንጉሱ በ7ኛው ዓመት በ5ኛው ወር ኢየሩሳሌም ደረሰ ይልና መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ነው። ከእንደገና እዚያው ቁጥር ላይ ሄዳችሁ ቁጥር 28 ላይ የአምላኬ የእግዚአብሔር እጅ በእኔ ላይ ስለነበረ ደጋግሞ ነው የሚናገረው። እጁን የምጠራው ግን ቃሉ ነው። ቃሉ ቫሉ ከተሰጠ ይሄ ቃል ኢየሱስ አንመርጥ፣ ሳንመርጥ እናነበዋለን። ሃሌሉያ ኢየሱስ። ያቺ ትንሽዬዋ ሰናፍጭ ቅንጣት ውስጥ ዛፉም አለ ስሩም አለ እዚህ ውስጥ ማለት ሁሉም አለ። ጥላ መሆን አለ። ቃሉ ጋር ሳይቀመጡ ጥላ መሆን የለም። በቃ ሞገስ ይጠራል። ይሄ ቃል መደመጥን ይጠራል፣ መሰማትን ይጠራል። ሃሌሉያ። ወደዚህ ቃል መምጣት ይሆናል። እኔ አይደክመኝም በጌታ በኢየሱስ። ብዙ ሰው በእኔ ደክሞት ሊሆን ይችላል፣ ፋሚሊዎችን ጨምሮ ባል በሚስት ሚስት በባል ብዙ እጃቸውን የሰጡ ሰዎች አሉ በእኔ። እኔ ግን አይደክመኝም፣ ይበቅላል። ሃሌሉያ ሃሌሉያ። ስር እየሰደድን እንሄዳለን፣ እያፈራን እንሄዳለን። ደስ የሚለው ደግሞ በቃ ብዙ ልመናዎች አሉ። ኢሳይያስ 55 ላይ አንድ ቃል አለ፣ ከአፌ የሚወጣው ቃል የስ ገበሬ ስንዴ ዘርቶ መጨረሻ ዓመት ላይ ጤፍ እንትን ካለ የሆነ ነገር ችግር አለ፣ እሱ የዘራውን ያገኛል። እግዚአብሔር ግን በጣም የሚገርማችሁ ነገር የምትጸልዩት ሌላ የሚሰጣችሁ ሌላ። እንደዛ ነው የልቡን መሻት ሐሳቡን እቅዱ። ለዛ ነው ለፍናና ማንቆለጭለጫ የሚሆን ልትማቅለጨልጭበት ልጅ ስጠኝ ስትለው ለቤቱ ክብር የሚሆን ልጅ ሰጠ። ነገርማችሁ በልቡ ያለውን የዘላለም ሐሳቡን ነው የሰጣት። በዛ ቤት የገባው ልጅ እሷ ለምትፈልገው ፐርፐስ ሳይሆን እግዚአብሔር ላስበው ለዘላለም እቅዱ። ሃሌሉያ። ስለዚህ ከመንደር ያወጣቸዋል ማለት ነው። ከመንደር ከሰፈር የሚያወጣ ቃል ነው። ሃሌሉያ። ለዚህ ምን ይላል? ከአፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። በደስታ ትወጣላችሁ፣ በሰላም ትሸኛላችሁ እያለ ይናገራል። ስለዚህ ይሄ የመጣ ቃል የአብን ፍቃድ ያደርጋል። የቱ ቃል ካላችሁ ሰሞኑን የሰማነው ቃል ለፍሬያማነት ያበቃናል። ሃሌሉያ። ክብር ሁሉ ለአንተ ይሁን። እናመሰግንሃለን። ተመስገን ጌታ ሆይ። አሁን ደግሞ እናመልክሃለን። ሃሌሉያ። በደስታ እናመልክሃለን። ተስፋ አለን። ሃሌሉያ። ቃል መጥቶልናል። ተስፋ አለን። ስለዚህ በጌታ በኢየሱስም እንደመጣው ቃል መንገድ ዳር ላለመሆን በኢየሱስም በውሳኔ እንወጣለን። ጌታ ሳንከፋፈል
በሌላ ሐሳብ ሳንያዝ ሃሌሉያ ጸጋ ያግዘናል። መንበርከክ በሚገባን እንበረከካለን። ማንበብ በሚገባን እናነባለን። ሃሌሉያ እንቀመጣለን፣ እንሰማለን፣ ደግሞ እንቆያለን። ሃሌሉያ ስሜ